እንኳን ደህና መጣ የመን በከሰሰችን የመን ራሷ የመን ከሰሰች የመን ገዥዋናት የመን ከኛ እሱም ቪዲዮ አሁን ያን ቪዲዮ ለምን ግን አትለቀው ያመሰገነች አቅፋ የተሰራውን ቪዲዮ አይ ከየመን ምስጋና ተመሰገን ካልተመሰገን ግን እሷ ራሷ የፖለቲካ መረጋጋት መንግስት የላት መረጋጋት አልቻለች ምንም እሷ አሁን አመሰገነች አንደኛ ያለ መንግስት አቃተም ሁለተኛ ምንም እንትን የሚያቃት እንትን የለም የመን አሁን አንተ አመሰገነች አላመሰገነች ስትፈልግ ትተኩሳለች ሳትፈልግ ትተዋለች ብትተኩስም ምንም አይደርስብህ አሁን ባለፈው የመን የአሜሪካ ይሄ ስፕሪት የሚባለው አውሮፕላን ተኮስኩ ብላ ዋለች ኦኬ አስበው ፓይለቱ እንደዚህ ነው አሉ ያየው ከባድ መጽሐፍ እኮ እየጻፈ እኮ ያለው ጋሽ ፍራው እሺ እንደዚህ ነው ያየው አሁን እኛ በዚህ በሁሉ ተወጠርን ግን አቅም የላቸውም ሳያቸው ስብስባቸው አቅም የለውም እና እንደዚህ ኮቴን አራግፌ ተነሳው በቃ ኢትዮጵያ አራግፋ ተነሳቸው ልማት ላይ ነን ብላ ግድቦቿን ማስቆጠር ጀመረች በጀቷን ማስቆጠር ጀመረች ምን ማስቆጠር ጀመረች ምን ናል ትችላለህ ፊራን በላቴ ነው ቀኝ እጅ እኮ ነው በላቴ ነው ቀኝ እጅ እኮ ነው ባለሀብቱ ስለዚህ ባለሀብቱ ፍራው ለተቻ ብሎ የሚሰጠው የሆነ ዜና አለው ይሄን ዜና ቢሰራው ደስ ነው የሚለኝ በላቴ ባኔክስ ሙሉውን እኮ ነው እኔ አሳመመኝ ሆዴን አሬ ትችላለህ ያው እግዚአብሔር ቦነ ትችላለህ በጣም ይጨምር አሁን እኔ የመንን አሁን ከየመን ምን ትከራከራለህ በጅቡቲ ነኝ አንደኛ ኤምባሲ የላትም መንግስት የላትም ተደራዳሪ የላትም የምታነጋግረው የላትም ስለዚህ ከነ ሱዳን ጋር ተሰብስባ ስትመጣ እሺ ብለህ እነ ሱዳን ትንሽ የወታደራዊ እንትን ስላላቸው ሄደህ ታወራለህ እነሱ እንዲህ ብለህ ሰማ ለምን ኢትዮጵያን ይፈልገዋታል ሁሉም እዛ ጋር የተሰባሰቡት ኢትዮጵያ ደግሞ ምን አደረገች አራግፋ ተነሳች ለምን ገድባለች ግድብ አላት ታው እኔ እንደዚህ አይነት ነገር በእንትን አድርገው ቀይረው እንደዛ ነው የሚሻለው አሁን እኔ የፖለቲካ እንትን ውስጥ ተበልሽ በዚህ ነው የሚገባቸው ለምን በዚህ ነው የሚገባቸው ጅቡቲ እንኳን ከኛ ጋር ብዙም ስትፈልግ እሷ እንትን ትላለች እዛው ተቀበል ግድቡ ገድበናል ሲባል ባናና አክሰፕት አደረገ ሊባል ስለሚችል በሌላ ቀይርልኝ ኤግዛምፕል አይ ምን ችግር አለው አንተ እንዳልተገደበ ነው እንደምታውቀው ነው አይ ድሮን ያለቀው ብዬ ነበር ኦኬ ወደዛ እንዳኔ እዚህ ጋር ያለው ስለዚህ ወደ ጫውታችን ነው ስለዚህ ምን መሰለህ አየን የላይኛው ምክር ቤት አየው እዚህ ጋር ተሰብስበን አየን ሁላችንም የላይኛው ምክር ቤት ታችኛው ምክር ቤት አንድ ላይ ሆኖ አየውና እነዚህ የነዚህ ስብስብ ያሞራ ስብስብ ነው ንስር ከመጣባቸው ይበተናሉ አሞራ የንስር ሲመጣበት ብትንትን ነው ስለዚህ ያሞራ ስብስብ ገና ያልተነከረ ነውና ሶማሌ ዛሬ ከኛ ጋር ጥሩ ውይይት ነበራት ቆንጆ አርጋ ነግራቸዋለች ሌሎች ደግሞ አሉ አጎራባች ሀገሮች ተፋሰሱ ጋር የተጠጉ ደግሞ አሉ ሱዳን ተፋሰስ ላይ የመን ተፋሰስ ላይ ሪሲት ይዘው ይመጣሉ አለኝ እኮ ሪሲት ይላል የምን ሪሲት ሲባሉ ሳምፕል ነው ግን ይኸውልህ አገዛዜ እንዲህ ነበር ይላል የምን አገዛዝ የበርበሬ መሬት የገዛው ጊዜ ሪሲቱ እንደዚህ ነበር ይሄኛው ግን ከፖርት የጠፋ በዚህ መሃል ማን ይናደድልሃል አሰብ እሺ አሰብ ገባሽ አሰብ በቃ ይጨሳል በቃ አሰብ ይላል ከዛ እኔ አሰብ ይመቸኛል ለምን እንደሆነ ታውቃለህ አሰብ ማለት የጎረቤት ሀገር ነው አዎ ለምን መሰለህ ይመቸኝ ታውቃለህ ኦሬዲ ጠፍቷል ትራኩ የዛሬ 3 ዓመት ይላል የሚከራከረው ለየመን አይገናኙም ርቀታቸው ራሱ እንደው ለሶማሌ ቢከራከር ጎረቤት ነው ለሱዳን ቢከራከር ግን ዘሎ የት ነው ያለው የመን ላይ ነው ግን በቦርደር ይገናኛል ለመፍጠር ነው ወንዙ አካባቢ ሊገናኙ ይችላል ኤሌክትሪክ ለመፍጠር ነው እነሱ የኤሌክትሪክ መስፋፋት ለማድረግ ስለሆነ እዛ እንጂ የሚያቀርባቸው ነገሮች የፌደራል መንግስት ይላል የአሜሪካው ፌደራል መንግስት ይላል ፌደራል መንግስት የፖርት የዚህ የትራክ ጉዳይ ላይ ምን አገባው ብለህ ግራ ገብቶ ዝም ትላለህ የፌደራሉ መንግስት ያመጣልኝ ይላል ፌደራሉ መንግስት ከሳለው ይላል እንዴት ነው
ፌደራል መንግስት የምትከሰው የሚገርመኝ እኮ በቃ ላይ ትክክለኛ ኮርት ነው የሚመስለው። እኛ ነና ዝም ብለን ይደበሩ ብዬን ለነገሩ ለምን የፈራረሰ ፓርቲ ስለሆነ የፈራረሰ ሀገር ስለሆነ ይጠጋገኑ ብዬ ነው የሰበሰብኳቸው። እኔ አሁን ካልገባውላችሁ አይጠገሙ። እና የመን እንትን ትፈልጋለች፣ ጸሎት ትፈልጋለች። የሳውዲ እነዚህ ሀብታም ሀገሮች ደገፍ ቢያደርጓት፣ አሰብን ደግሞ ፖርቱን ይዞ እሷ ጋር ነው ያለው። ፖርቱን ከባድ የኢኮኖሚ ግሽበት ላይ ነው ሱዳን እያልከኝ ነው ስላለ በጣም ኢኮኖሚ በጣም ድቀት ላይ ስላለች የመን አሰብ ምን ብሏል? ፖርቱን እንጠቀም ነው እያለ ያለው። አብረን እንጠቀም። ተፋሰስ ሀገሮች ደግሞ የሁለቱ ግንኙነት ላይ ደግሞ ከታች በሙሉ ስማቸውን ከነቅጽል ስማቸው ነው የሚጽፉት። በጣም ከታች ያለ ብረት እኔ ከሁሉ ነገር ያሳቀችኝ ግብጽ ናት። ለካ በግድቡ ጉዳይ ቅሬታ አለባት። አየህ ቆየ ቂም አለባት። አየህ ግብጽ ማን ነበረች? ቶሮንቶ ዮኒ የሚለውን ቀይረናል። ዮኒ ግብጽ፣ ዮኒ ቶሮንቶ፣ ዮኒ ኢጅፕት። እሱም ገብቶበታል ጉዳዩ ላይ ዮኒ ኢጅፕትማ። እሺ ሌላ ምድብ ነበረ ዛሬ ነበረው እንዴ? እነሱ ደግሞ ምንድነው ገለልተኛ ፓርቲ ተብሎ ተጣራ ግብጽ። ከዛስ ግብጽ ደዊና አሜሪካኖች ጋር ደውለሽ ይነጋገሩ ሲባል አለ ሪሰንትሊ ትራክ ወሪታክ ነበር ምናምን አለች። ዘገባው በፈረንጅኛ ነው ነበር። ብዙ በሻኮ በቃ በፈረንጅኛ ይመታል። እሺ እነ የመን ምን ይላሉ መሰለህ? እነ የመን ትራንስፈር አድርጊኝ በላት። ወደ ምን? ወደ ጓንታናሞ፣ ወደ ፔንታጎን። ኦኬ አየህ፣ ትራንስፈር አድርጊኝ በላት። ታይትል ዲፓርትመንት ወደ ኤምኤፍ ሪሰንትሊ በልሽ በቃ ስልክህን አምጣ አለች። just give me your number we're going to call you back አለች። when በላት። when አምቡላንስ ነው እንደ ወይ የምትለው። ግብጽ ከፍተኛ የፖለቲካ ኪሳራ ደርሶባት አሁን ፕሮፋይሏ ላይ ያለውን ሱፍ ኢኮኖሚ ብቻ ሳይሆን ላምሮችን ግሽበት ነበር እያልክ ነው። ፖለቲካ ግሽበት፣ የቋንቋ ሁሉ ግሽበት ነበር። እሺ የቋንቋ የፖለቲካ የምን በቃ በከፍተኛ መመር ዛሬ አጥንቷን የተሰበረው። እኛ ድሮ ትግል ቦታ አይዞ በርታ ለእናት ሀገራችን ይፈሳል ደማችን ነበር ድሮ። አባቴ የጻፈው እንትን አለ፣ የእድገት በህብረት ዘመቻ ብሎ አባቴ የጻፈው እንትን አለና ሜዳለን ትግል ቦታ አይዞ በርታ ለእናት ሀገራችን ይፈሳል ደማችን እንሄዳለን ትግል ቦታ ብላ አጥንቷ ተከስክሶ ለየመን ብላ ደቃ ሱዳንና የመንን እንትን የክብር ቦታ አገኛለሁ ተብላ አየህ፣ ሱዳን ጋር ስትገባ እንደ አምባሳደር ሱፋን አድርጋ ቁጭ ገልተል ነበር ሰው። ይህን ጉዳይ የኢትዮጵያና የየመንን ጉዳይ በበላይነት ይዤዋለሁ ለማለት ነበር። በምን ቋንቋ ትግባሉ? እዚህ በጣም ግልባጭ ስማቸው በጣም የተመቸኝ በሆነ ግብጽ ግራ ሲገባት ከአሜሪካ አደራዳሪ ዋና ከአሜሪካ መፍትሄ ኮሚሽን ከአሜሪካው ምክክር ኮሚሽን ጋር መግባባት ሲያቅታት ወደኛ መጣችና ጎረቤት ሀገር አይደለም ግባልኝ አለች። እኔ ደግሞ ጮርኖቅ ሴቲንጉ የድሮ ጭቤን ያመጣው ሳረገው ስም አይታየኝም አለች። ኧረ ይታያል፣ አይንህን ከፈት አድርገው በደንብ አድርገው ካሜራውን ካሜራው ይታያል። አዎ መጀመሪያ ስሜ ይታያል። ኢትዮጵያ ትቅደም ይላል። እሺ ክፍት አደረኩት። መኪና ዋጋው አይደለም መኪናውንማ አየ ነው ኢትዮጵያ ትቅደም መኪናውንማ አየ ነው። እና ሴቲንጉ ላይ ግባልኝ። የምን ሴቲንግ? ወይኔ ባናና ሰማልኝ። ባናና የድሮ ታጋይ ስለሆንክ አብረን ስለታገለ እንትኑ ላይ ግባልኝ። ምኑ ሴቲንጉ ላይ ግባልኝ። እሺ ሴቲንግ ላይ ልገባ ስል ምን አለ? የኢትዮጵያ ሙሉ ኢንፎርሜሽን አለ ዛሬ። አየህ በየቷ አለ
ሙሉ ወጣ ባጀቷ አለ የተገዛው አለ እሱን ለማየት ነው። አሁን ግብጽ አየህ ስለላ ያካሄደች ነበር ለማን ለየመን እና ለሱዳን። ኢትዮጵያ ደግሞ ስለላ እንትኗ በጣም ከባድ ነው። ስለዚህ አልገባም ሴቲንግ ውስጥ መረጃ አሰባሰባት አልገባም እና የእናንተ ስብስብ የትርክ ምርኪዎች የአሞራዎች ስብስብ ነው ብላ ኢትዮጵያ ስብሰባ ወረቀታ ወጣች። እችላለሁ የራሷ ከዚህ ሁላ ጨዋታ ፓርላማ ከፍታ ያወራች ስብሰባውን ረግጠ መውጣቷ ኢትዮጵያ ጥሩ አደረገች። ሰንደቅ ዓላማችንን አናስደፍርም፣ ባንዲራችንን አናስደፍርም። ከዛ ሀብት ማስቆጠር ነገርኩት። ኢትዮጵያ መጣችን ኢትዮጵያ ደሃናት ተበዳሪ ነች፣ ምንም የላትም። አጭበርባሪ ናት ሲባል ሀብቷን አቀረበች። በጀት አለኝ እኔ ማንንም አልፈልግም አቀረበች። አሁን ፓርላማውን ከፍታ እያወራች እየተንተን እያሉ ነው። አይ የሚገርም ኪራዬ እንዴት ነው? ዳላኪ እንዴት ነሽ? አለው የኢትዮጵያ ወዳጅ ነው። ያ ብቻ የሆነ ያው የአሜሪካ አምባሳደር ነው። ገለልተኛ ነው። ከአሜሪካ ጋር ከኢትዮጵያ ጋር ባለው ወዳጅነት የተቀጠቀጠ ነው። ሙሉ ትጥቃል እንዳይናገር ትቶ ነው ምህረት አድርጎ ነው የታጠቀ ነው። ታውቃላችሁ ሙሉ ትጥቃል። እግረኛ ብትል ታንከኛ ብትል መድፈኛ ብትል ስፕሪት ብትል ምን ብትል ይቀጠቅጣል። ግን ከቻልኩ ግን ድሮን ላክባቸው ኢትዮጵያ ስለሆነ አይተርፉም ነው የምልህ። ላክባቸው አይተርፉም ነው የምልህ። ሱዳን አሁን በምን አቅሟል? ሱዳን እኮ አቅም ስለሌላት እኮ የማንነት ጥያቄ ስላለባት የፖለቲካ ጥያቄ ስላለባት እኮ ምንነቱ አይታወቅም። ሱዳን እኮ የደቡብ ሱዳን ትሁን ደቡብ ምዕራብ ሱዳን ትሁን ዳርፉር ትሁን ምን ትሁን አገሯ ራሱ እኮ አይታወቅም። ዝም ብላ ሱዳን ተብላ ነው። ለምን? የማንነት ጥያቄ አለባት። እሷ ራሷ እኮ ግራ ተጋብታ ያለች ሀገር ናት። ገና እንደ ሀገር እኮ አልተመሰረተችም። ቁጭ ብላ ላወያያችሁ እስቲ ኑ ትላለች። ለምን? የራሷ ጥያቄ አልተፈታ የማንነት ጥያቄ እነ ሱዳን እነ ሌሎቹ እየሄዱ እንትን ይላሉ። ሱዳንን እንኳን በደንብ አድርገህ ብታጫውታት ደስ ይለኛል። ቢኮዝ ሱዳን ሶሻል ሚዲያ ላይክ አንዳንድ ድንዙ ስትሆን ከዛ ደናቁርት ከታች ይሰበሰቡና አንድ ከላይ ቁጭ ያደርገዋል። ገባ? ለምን መሰለህ? አይምሰልህ ሱዳን ያስቀምጧት እነሱ ተኝተው ነው የሚያወሩት። ሱዳን ቁጭ ብላ እነሱ ተኝተው እኮ ሻይ እየጠጡ ምግብ እየበሉ ሽንት እየሸኑ ነው። ሱዳን አንድ ቁጭ ካለች እንደ ባንዲራ በቃ ውጪ ዳዋያችሁ ድርቅ ብላ ነው እዛው የምትቀር። ምንም የምታገኘው ነገር የለም። ሱዳን እንደ ቀላል ነው እንዴ? አወያይን ብሎ እኮ ዝም ብሎ ለምን የተለያዩ ሀገሮች አየ መሰባሰብ ይፈልጋሉ። ሱዳን የዛኑ ጊዜ ታውቃኛለች ላይክ እንደዚህ ልትገለበጥ እንደምትችል ሱዳን ቢኮዝ ምንድነው ዱቅ ብዬ በነፃ ዱቅ ብዬ ያለ ሰዓት ላይ ክፍያ ምንድነው ወደብ ክፍያ እንደሚጠይቅ የምን ታዲያ ድመት ሰጠቻት? ሰጣለች እንዴ? አይ ስለሚያስቸግራቸው ብላ ትንሿን ድመት እኮ ወረወረችላት። እኛ ደግሞ ከናሽናል ፓርክ ከቤተ መንግስት አንበሳ አውጥተን ከሰጠን ችግር ነው። ብዙ ጎብኚዎች ስላሉን አንበሳ ለሱዳን አንሰጥም። ምንም አይነት እንጂ የመን እኮ ድመት ወርወራላታለች። በዛ እኮ ነው የምትጮኸው። በድመት እንደዚህ ከጮኸች በአንበሳ ምን ልትፈጠር ትችላለች? ሶሻል ሚዲያው እኮ የሚበላሸው ለዚህ እኮ ነው። አየህ የከፈልክ ከሆነ አስቸጋሪ ነው። ማን $1000 በጀት ይለቀቅልን ብለህ $1000 እኮ እንደዛ ነው የማስታውሰው። የዛኔ እንደዛ ሰምቼ ላይክ ተው እንደፍራል ተው እቺ 50 ነች አይደል? 50 አንሰጥም ለሱዳን። ዛሬ ብሰብ 50 ለሱዳን 50 አንሰጥም። ለምን? ሀገራችን ላይ ስንት አለ? ስንት ስራ አለ? ለሀገራችን ነው የምንሰጠው። ሱዳን ከፍተኛ ደግሞ ለሱዳን ከምሰጥ እዚህ ከታች ግብፅና ሱዳን የፈረንጅ ላም ግዙልኝ የፈረንጅ ላም ግዙልኝ ለምትሏ ለሱዳን ከሚሰጥ ለዛ ቢሰጥ ጥሩ ነው። ለየመን ኖ የፈረንጅ ላም ግዙልኝ ለምትለው እዚህ ኮመንት ላይ ነው እንጂ ሾፍኩ። አይኔ ኮሜንት
ህዝቡን ለምን ተሰማላ? ህዝብ አሁን የራሱ ግምት ይወስዳል። ህዝብ ጥሩ ነው እኮ ከአንተ ጋር የቆመ ነው። እንደሚታየው ሀገራቸውን ይወዳሉ በጣም ብዬ ነው። አዎ እንዴ ሀገራቸው ምን ነካ? ያከበራቸው እኮ ነው ሀገራቸው ያከበራቸው ነው። ምን ነካ? ሀገራቸው ጋር አብሮ መቆም አለባቸው። ለእናት ሀገራችን ይፈሳል ደማችን። የእድገት በህብረት ዘመቻ የዘመቱ ናቸው እኮ እነ ሱዳን ከኛ ጋር እኮ። እኛ እኮ ታሪክ ያወሩልህ እኮ አንተ የ1976 ዓመተ ምህረት እኔ እኮ እናቴ ያልተወለደች ግን መኪና ሁሉ አገዛዝ ፖርት ስለሌላቸው መኪና መግዛት አያውቁም። ያየሁባቸው ሰው አሳዘኑኝ በጣም። ሁሌ እንደምልህ ነው አምን ወንበርን አስተካክለ ተቀመጥ። ቢኮዝ አግዳሚ ነው ያለው እዚህ ላይ የእድር ቤት ወንበር አለ እና በተርታ ነው የምትቀመጠው። በጣም መጥፎ ፓርቱ እሱ ነው። ፈርስት ላይ ስትመጣ ሶሻል ሚዲያ ላይ ራሱ እንደዛ ነበር። ሀው ነው ያልኩት ነው ገባ? አዎ ገባ። እኛ ኤኒዌይ እግዚአብሔር ካንተ ጋር ይሁን ነው እንጂ ካንተ ጋር ይሁን ማለት እኮ አብሮ የለም ማለት ነው። ኖ ይሁን ነው እንጂ ይሁን ሳይሆን እግዚአብሔር ካንተ ጋር ነው። እኔ እንደዛ አይደለም። አንተ ምን እንደምትለው እግዚአብሔር ካንተ ጋር ይሁን ስል እግዚአብሔር ከኔ ጋራ ነው አይደለም። ይሁን ሳይሆን ከእግዚአብሔር ካንተ ያስታውቃል። እግዚአብሔር አብሮት ያለው ሰው ምን ነው እንዲሁ ስታይ ራሱ ሞገሱ አስታውቅም አለ። ሞገሱም አለ። ከነሱ ሱዳን ጋር ስታይኝ እንፈዝጄብ ነው። አይ እኔ እንደዛ ስለምነው ብዙ ጊዜ እንደዛ ስለምነው እግዚአብሔር ካንተ ጋር ነው ያለው። አይ ነው እግዚአብሔር ካንተ ጋር ነው ይሁን ማለት የለም ማለት ነው። ኦኬ እግዚአብሔር ካንተ ጋር ነው። አሜን። አዎ ነው ልክ ነው። ናሰት እኔ ሰው እንደዛ ነው ማለት ለዛ እኮ ነው ማለት እግዚአብሔር ካንተ ጋር ነው። አክቹአሊ እኔ እንደ ሁሌ እንደምልህ ነው ዛሬ ቆንጆ ኢነርጂ ለምድሪቷ የምትመጥን ኢነርጂ ነው ይዘው የመጣው። ሁሉ ጊዜ ቀኝን ሲመቱ ግራ እየሰጠን የነበረው እና በጣም ነበር የምናደደው። አየህ ቀኝን ለመታ ግራ ጆሮን ነው መድፈን ያለብህ። ምድሪቷ እንደዛ ነው የምትፈልገው ገባ? በጣም ሩሩ ትሆናለና ጥሩ አይደለም። የዛሬ ኢነርጂን በጣም ነው የወደድኩት። ጌታ ነው ምስክሬ። ናሰት እንኳን ለሙቅ ለገንፎ ምን አላለን ጻፉልኝ። እንኳን ለገንፎ ለሙቅ እንደነገጠም ነው ምንድን ነው ያለው? አሁን እኮ ስለ ድሮ ከተወራ ደግሞ የድሮ ሰነድ አውጥተው ደግሞ ይቀጠቅጧል። መከራ በላን እኮ ስማ ያሉት ዝም ብሎ እኮ ነው። እኔ እኮ ምን አይነት ተረት ተረት ይዘው እንደመጡ ግራን የሚገባኝ አንዳንድ ጊዜ ያለውን ቁጥር እኮ አሳየ። ባኔክስ አንዱ ጋር ብቻ አንዱ ባንክ ጋር ያለውን ብቻ አንድ ያሾፈን እኮ አታሹፍ እንጂ ለምን ነው የምታሹፈው? እኮ ነው ነኝ አሾፈን የአንዱን ባንክ ብቻ እንዲህ በጨረፍት ታሳየን። በቃ እንደዚህ ያለ ጌታ ለኔ ያረጋው መረቀ ነው መሸኘት ያለብን እንጂ አታሹፋቸው። ምን ይል እንዲያረቡ ልግዛላቸው ብዬ ነው በረሃ ላይ ስለሚኖር ዛሬ ጫታ በጣም ይጨምርኩ ጌታ ምስክር በረሃ ላይ ስለሚኖሩ ፍየል ልግዛላቸው ብዬ ነው። በግማ አይሆንም በግ አይችልም። በግ ይዋል ፍየል ልግዛላቸው ያለ እዛው ፍየል እየጠበቁ ፍየል ጠባቂዎቹም ገብተውበታል በዚህ ጉዳይ ኖ ለእነ ሱዳን ነው የምልህ። ኦኬ ለእነ ሱዳን አሁን ሰብስቤ ልግዛላቸው በረሃ ላይ ስለሚኖሩ ለዛ ነው በጀት እንትን ልግዛላቸው ፍየል። አንደኛ ፍየል አየህ መርቅ ነው ከራሳቸው ጋር ግብ ይገባል። ኤአይ ነው ዛሬ መሰለኝ አላለችኝ ፍሬንድ ፍራው ላይ አይደለም ዛሬ ኤአይ ነው አላለችም አስሚቴ። እኔ ራሴ አይ አንዳንዴ ያስፈልጓል ፍራው ቢኮዝ በጣም የዋስትሆኝ ምድሪቷ ጥሩ አትሆንም። እንኳን ለሱ ለኢየሱስም አልበጀችም ምድሪቷ። ሰቀሉት ምንም ያደረገው ነገር የለም ገባሽ?
ስለዚህ አንዳንዴ ያስፈልጋል እንደዚህ አይነት ነገር ሰዎች ቦታቸውን መያዝ መቻል አለባቸው እኔ ከሚያምኑ ጋይስ እኔ አሁን ድሮ እንግዲህ እኔና ባናና እንታወቃለን ስለዚህ እንደዚህ ሲጀመር የሚሰድበኝም ሰው አልነበረም ክብሬን የማክሰው ነኝ እንደገናም ደግሞ ከነሱዳን ጋር ስብስብም የለኝም ሱዳን ግብጽ አሁን ሱፍ አስቀይሯት ፕሮፋይል ፒክቸሯን አስቀይሯት እኔ ቲክቶክ ላይ መጥቼ የግብጽ ባንዲራ እኛው ስንት ባንዲራ ቀይረናል አሁን ግብጽ እስካሁን ድረስ እሱኑ ነው ያደረገችው እና ቶሮንቶ የሚለው ፔጅ እንግሊሽ ምሌ ነው እያልከኝ ነው ዜሮ ነው ኔፕ ነው ምንም የዋ ነው ስለዚህ እኔ ተስፋ አለኝ እኔ በ3 አመት እንግሊዘኛ ካልቻልኩ ብዬ እየታገልኩ ቶሮንቶ የሚለው ራሱ በአማርኛ ነው እንደ ጻፈው ነው ዲን እንጃሪ ኦኬ በአማርኛ ነው የጻፈው በአማርኛ ዋው አዲስ አበባ ከዚህ በኋላ በአራት ነጥብ ዘግታል በአራት ነጥብ ስፖርት ጋብዛቸዋል ጥሬ ስጋ እየበሉ ያወሩኛል አዲስ አበባ ስንገናኝ ከዚህ በኋላ በአራት ነጥብ ነው መዝጋት ያለበት ኧረ ሳናግራቸው አንተ እኮ እኔ እኮ ሲጀመር በቃ ኤምባሲን ዘጋው እነሱ ጋር ያለኝ ኤምባሲ ዘግቻለሁ ዲፕሎማት ዛሬ ሻንጣችሁ ሰብስባት ግቡ ብያለሁ አንድም ዲፕሎማት እዛ አይኖረኝም ከዚህ በኋላ አሰት በቃ ዘጋው እኮ ከነሱ ጋር ያለኝን በጀት የጦር ልምምድ ምናምን በሙሉ ዘግተናል የጦር ልምምድ አናደርግም ምን አናደርግም የጠፋውን ራሳቸው ፈልጎ ያገኙት ከወደ በቃጭ ነው ጠፍቷል ነው የተባለው እኛ ምድር ላይ ገብቶ ጠፍቷል ነው የተባለው እኛ ደግሞ ልከናል ነው ያልነው እዛው ይመላለሱ ከዚህ በኋላ እኛ የቻልነውን ያህል ነፃ ሀገር መሆናችንን ለማሳየት ነበር የመከላከያ ሚኒስትሩ ከዚህ በፊት ነፃ መሆኔን ተናግረው ነበር መከላከያ ሚኒስትር ደግሞ ማለት ሞታ የውጊያ ቀጠና ትስስርና መከላከያ ሚኒስትር እኮ ነው የሚገርም አንተ ለሁሉም ደናቁርት ግን ስልጣን ሰጥተህ ትችላለህ አይ አቶ ሞታ አቶ የመከላከያ ሚኒስትሩ ከዚህ በፊት ነፃ መሆናችንን አውጀው ከዚህ በኋላ ነፃ ነው መቃወም የለባትም ኢትዮጵያ በዚህ ጉዳይ በጦር ወንጀለኞች ፍርድ ቤት ምናምን መታየትም ኬዟ ደግሞ በጥቃቅንና አነስተኛ መንደር መታየት የለበትም ትልቅ ሀገር ናት እሷ የራሷ የጦር አቅም አላት የራሷ በጀት ያላት ሰፊ ህዝብ ያዘች ናት ተባለ ኢትዮጵያዊ ማኒፌስቶ ነው አለ በቃ 800 ምናምን ሺህ ነው እንደውም ተቀንሶባት ነው እንጂ 800 ምናምን ሺህ ይዛ 300 ምናምን ሺህ ያለው ጋር ሄዳ ከሱዳን ጋር እንትን ትላለች አምሩን ያዘ ገብቶሃል ስለዚህ አሁን እኛ ኤምባሲያችንን ዘግተን ሸዳውን አድርገን ከዚህ በኋላ ሲንጫጩ ውሎ ቢያድሩ በብረት ድስት ተጥደው የማይበስል ድንጋይ መቀቀል ነው የሚሆነው ከዚህ በኋላ ጠጠር ነቅለው ልክ እንደ ባቄላ ሱቅ ባቄላ አምሯቸው ድንጋይ የሚቀቅሉ ሰዎች ነበሩ አሉ ድሮ እና የውሃውን መረቅ ይጠጣሉ ባቄላ አስመስለው እንደዛ ነው ከዚህ በኋላ ከነሱ ጋር ቢንጫጩ አይደለም አጥራችንን ዘግተናል ቦርደራችንን ዘግተናል ከሚያገናኝን ነገር የለም ከውጭ ሆኖ ግን መጮህ ይችላል እኛ ባንካችንንም ታንካችንንም ይዘን ተሰብስበናል ወደ ቦርደራችን ተመልሰናል ይሄ ጉዳይ ካልሆነ 50 ሺህ እንሰጣለን ሲባል 50 ሺህ ሊካፈሉ እኮ ነው ጮሁ ዋሉ 50 ሺህ ሊወስዱ እንዴት ሌላ ክፍያ አንተና ነገሩ አለች ኢትዮጵያ ያለችውን እኮ ነው የሚነግረው ይሄ ጉዳይ እኔ ማቀርበው ሰነድ ችግር ካለበት 50 ይሰጣለሁ ለካ እነሱ ያቺን 50 ሺህ ደግሞ ሰር ነው ጮሁት ታዲያ በእንቁልልጭ እየገደልካቸው ነው እሺ ደግሞ ቼክ አዘጋጅቼ
አሁን ለነሱ ዳ ምናምን የሚገባ ነበር። አይ እንደው 50 ሺህ በቃ እንደው ካልሆነ እንደ ይሄ ነገር ባይሆን እንደው 50 ሺህ ወስዶ ሌላ ለነገሩ 50 ሺህ የተከፈለኝ 50 ሺህ ሳይሆን 46600 ነው የተከፈለኝ ብር ነው። እንደ ወረወረላቸው ነበር። ለምን የኢኮኖሚ መቃወስ አለባቸው። እንዲሁ ሳያቸው ራሱ ወዛቸው የለም። አሁን የኔ ነው ይሁን የኔ ነው የኢትዮጵያን አይወዝ ታያ ይሁን አየ ኢትዮጵያ በጣም ክሬም በስቶባል እንዴ በጣም ለምን ግድብ አለን፣ ብዙ ነገር አለን፣ ኮሪደር ልማት አለ፣ ውበት አለ፣ ስንት ነገር አለ። የኮሪደር ልማት አጥፋኝ በጣም ወንፍሮት ይላል ይላል ጌታ ነው ምስክር አተንዴ እኔ እኮ እነሱ ጋር ገብቼ እኮ ሳያቸው በሙሉ በቃ ድርቅ ብለው ሶማሌ ትሻላለች፣ ወዝ አላት፣ ፖርት ስላላት ሶማሌ ኦኬ አይፈራም። ሶማሌ ወዝ አላት። የአሜሪካው የቀጠናው መሪ እሳቸው ያው የታወቀ ነው፣ ወዝ አላቸው እሳቸው ቀጠናውን በበላይነት የሚመሩት። ሌላ ግብጽ ሱዳን ምናምን የሉ፣ አሰብ ግብጽ ምናምን የሉ፣ በቃ የሉ ምንም በቃ ምንም በቃ እቺን እንደው በጀት ኢትዮጵያ ልትለቅብን ነው ተሸንፋ ብለው ጠብቀው ነበር። የለም ኢትዮጵያ ስብሰባውን ረግጣ ወጣ። ልጨርጋቸውና ፕላን ፈልነውበት ነበር ማለት ኢትዮጵያ መከላከያዎቿን፣ ዲፕሎማቶቿን፣ ኤምባሲዎቿን ዘግታ ሸዳውን አድርጋ ወአለይኩም ሰላም ወራህመቱላሂ ወበረካቱ በሚገባቸው ቋንቋ ብላቻው እኛን ጨርሰዋለን፣ እንፈቷል፣ እዛው ፍቱት። ከዚህ በኋላ የሚሰማችሁ 4 ነጥብ ያ ፋይሉን ዘግተን መዝገቡን ወደ ከዚህ በኋላ የጠላ ቂጣ መብላት ይችላሉ። ኬክ ልንጋብዛቸው ነበር፣ የጠላ ቂጣ መርጧል። የጠላ ቂጣቸው መብላት ይችላሉ። ሱዳን እዛ ታወያይ፣ ሱዳን ታወያይ፣ እዛው ውይይቷን ተከተል። አንዴ ራሷ ሃይማኖት የላትም፣ ሃይማኖት ታወያያለች። ብሔር የላትም፣ ሃይማኖት የላትም፣ ሃይማኖት ታወያያለች። ብሔር የላትም፣ ብሔር ታወያያለች። አገር የላትም፣ አገር ታወያያለች። የራሷ ችግር እኮ የውስጥ ችግር አለባት። በዛ ውስጥ ራሷን እየፈለገች ያለች። አሁን ደግሞ የቢዝነስ ደግሞ ገባች። ቢዝነስ ደግሞ ምንም አታውቅም፣ ስታይ ምንም አታውቅም። ራሷ ሳልቫኪር ነው የሚባለው ላው ላይ ሸናው ሰውዬ የሱዳን የደቡብ ሱዳን ፕሬዝዳንት አንድ ቀን ላው ላይ ሸና አይታችኋል ዩቲዩብ ላይ ሚሲንግ ነው ያሳያለው። እሱ ላይ ደበት እስኪ ሚሲንግ ነው ያሳይ። ኪሲንግ ማለት ፈልጋ ይሆን አልገባም። በሆነ ሰዓት ላይ የሆነ ቴክስት ገብቶላት መሰለኝ ሱዳን ኪሲንግ ምናምን ኪስ የሚል ነገር ገብቷል። ሚሲንግ ነው ያሳየው። እንዴ ሱዳን ማንበብ አትችልም እያልከኝ ነው? ሱዳን ዝም ብላ ነው እንደሰብስባ የምታወያያቸው። ጻፈላትን ነው የምታነበው። ሱዳን የሱዳን ጋዜጠኞች ተጽፎ ይሰጣቸዋል፣ በትልልቁ ተጽፎ ይሰጣቸዋል። ቁጭ ይላሉ። ከዛ ዜና ማንበብ ነው ስራቸው። በሱዳን ዳርፉር ግዛት ላይ የነበረው የመኪና ምናምን ተሰብስበው በዚህ በኩል ታጥፎ እንደዚህ ገብቷል ተብሏል ምናምን ነገር ነው የሚሉት። በቃ ሲጨርሱ ውሃ ይሰጣቸዋል፣ ይጠጣሉ፣ ይተኛሉ። ክሬዲት ካርድ አለ ሶማሌ ግን ተመችቶኛል። ሶማሌ ክሬዲት ፔመንት ስታደርግ ዲፖዚት ክሬዲት ይላል። ያለህ ክሬዲት ማለት ነው። አሲዘ ክሬዲት ካርድ አሁን ክሬዲት ካርድ እሺ፣ ቁጥሩን አንብቡ ብላችሁ ከየት አምጥተው ሊያነቡ ነው? ክሬዲት ካርድ ደግሞ አንዷ ደግሞ የመን ደግሞ ምን ትላለች? በክሬዲት ካርድ ማ የኔ ያክል ብር አይከፈልም ማለት። እኔ እኮ ብላክ ካርድ ተጠቃሚ ነኝ። ኢትዮጵያ እኮ የብላክ ካርድ ተጠቃሚ ነች። ሊሚቱ 100 ምናምን ሺህ። ኢትዮጵያ እኮ ብላክ ካርድ አላት። እና የመንን ይፈሯታል። ለምን? ድመት ሰጣቸዋለች። ያንን ድመት አምጡ እንዳትላቸው ፈርተዋታል። የመን
እኔ የመን ለምንድን ነው አቧራውን የምታጨሰው? ያልገባኝ ነገር እሱ ነው። እስካሁን የመን ምን መሰለህ የተረጋጋ ኢኮኖሚ የላትም፣ የተረጋጋ ስርዓት የላትም፣ የተረጋጋ መንግስት የላትም። የተረጋጋ ነገር ስለሌለ በዚህ በእነ ሱዳን ውስጥ ራሷን ለማረጋጋት ነው። እንደ ሀገር እውቅና ለማግኘት ነው። ገባ? እውቅና እንድታገኝ። ለምን? ተሰሚነት የላት ፖለቲካው ላይ፣ የፖለቲካ ኪሳራ ላይ፣ ኢኮኖሚ ኪሳራ ላይ፣ ሁሉ ነገር ላይ ኪሳራ ውስጥ ስላለች እንትን ለማግኘት ነው። ተሰሚነት ከነ ኢትዮጵያ ጋር ካልተጋጨች ተሰሚነት። አሁን ሁሉም እየመጣ ኢትዮጵያ ጋር የሚጋጨው ለምንድን ነው? ፓወሩ ያለው አሁን ኢትዮጵያ ጋር። ከኢትዮጵያ ጋር ስትጋጭ እንደ ሀገር እየታወቅህ ትመጣለህ። ነዋሪዎች ይሰበሰባሉ። ነዋሪዎች ይመጣሉ፣ ሀሳብ የሚሰጡ ይመጣሉ። የመን እኮ እንዲሆንሽ ነው ምናምን ይላሉ። አንዳንድ ደግሞ የተኙ ሀገሮች አሉ። የመን ጋር ያቸዋል ተኝተዋል እኮ የቡና ሀሳብ ይሰጣሉ። የተኙ ናቸው በቃ የተኙ ናቸው እና ያወያያሉ። በቃ እንዲሆኑ ኦልሬዲ የተኙ እነሱ የጠፉ ናቸው ማለት በደሴት በውቅያኖስ የተወሰዱ የሉም። መንገድ የሌላቸው ምን የላቸው፣ መብራት የሌላቸው ምን የላቸው፣ ምንም የሌላቸው በቃ የጠፉ ናቸው። ፈልገህ እንዲህ በዳበሳ አይታቸው ራሱ እነዚህ ሀገሮች አሉ እንዴ ብለህ የምትመለሳቸው አይነት በቱሪዝሙ በምኑም ኢኮኖሚ ምንም ነገር በቃ እና የመን ጋር ተሰብስበው ያወራል። አይዞሽ የመን ይሏታል። ዛሬ ሌላ ሌቭል ላይ ነው ወንድም ፍራል። በጣም ነው ደስ ያለው። እንደ ሀገር ምን ሄስት የሚለው ሙቪ ነው ያሳየኝ በእውነት። ከስር በኮሜንት ነበሩ እነ ኮንጎ ኪንሻሳና እነሱ ማን ነው የሙሴቬኒ ሀገር ማን ነው? ከኢትዮጵያ ጋር ችግር ያለበት ማን ነው? ሙሴቬኒ ምንድን ነው የሚመራው? የሙሴቬኒ ሀገር ማን ነው? ኡጋንዳ ነው አይደል? ሩዋንዳ ነው። ኡጋንዳ ኦኬ። ኡጋንዳ ነበረች። አይ ከግብጽ ጋር ምትል ነበረች። አንድ የሆነ ቦታ ገብታ ከታች ላውጋ ነው ምናምን ላውጋውም ነበር እንዴ ጠበቃ ሆኖ። አይ ላውጋውማ እንዴት ገባን? ኡጋንዳ ጠበቃ ሆኖ ኦኬ። ኡጋንዳ ገባልና ለማን ሊያግዝ ጠፋበት ሁሉ። ኢትዮጵያ ጋር ይሁን ሱዳን ጋር ይሁን የመን ኬዙን ማያውቀው ለምን ሲበር አይ ቲንክ ስብሰባ ላይ ገብቶ ነው። ኦኬ። ወደ ሴቶች ጉዳይ እየሄደ ስብሰባ ድንገት ለሻይ የሆነ ሁሉም መስላሳጅ ላይ በጣም ገርሞኛል። እሺ ወደ ሴቶች ጉዳይ ስብሰባ ነበርና የሴቶች ጉዳይ ስብሰባ እየበረረ ያለ አውሮፕላኑ ትራንዚት አደረገና የሻይ ሰዓት ስለነበረ ጎራ ሲል ስብሰባ ላይ ገባ። ሙሴቬኒ ማለት ነው። ገባና እንዴ እኔ አውቀዋለሁ አለ። ምኑን ጠይቄያለሁ አለ። ምን ሲባል እኔ ደግሞ ሱዳን የምሰጣቸው እውቅና ራሱ ይገርመኛል። ለምን ራሷም ሱዳን ግራስ እሺ ይናገር፣ ኡጋንዳ ይናገር፣ ሙሴቬኒ ይናገራል። ስትናገር እኔ ጠበቃ ነኝ ብዬ ጠይቄ ነበር አለ። ምን በዚህ ነምበር ጠይቀን የለም ተብለናል። አየህ የሴቶች ጉዳይ ጋር ይርክ የት ነው የሚጠይቁት? ካምፓኒው ጋር ነው የሚጠይቁት። ኡጋንዳ እርጅናም አለ መጫጫኑም አለ። አየህ ኦኬ መጫጫኑም አለ እርጅናውም አለ። ስለዚህ ድንገት ነው የገባችው እሷና ውረጅ ምናምን ታያንቺ ልጅ አልኳት። ወጣች እሷ ሄደች። ጉዳይ ስለነበራት ሄደች ወደ ለምን እሷ የእሷ ስብሰባ ሁሉ ጊዜ አልጋ ላይ ተኝታ ከታች ላውጋ ማለት ነው። ንግግሮች ይከብዷታል በጣም። ይሄ ይከብዳል። ፀጉር አስረዝሞ አልጋ ላይ ተኝቶ የሚወራ አይደለም። እነሱ ዳንም አቅቷቸዋል። ይሄ ዋው ዝም ብሎ እንትን አድርጎ
ፋሽ ምናምን ብለህ ኩክ እያደረክ የምታወራው አይደለም። አየህ አንዳች መጣና ሰርግ ቤት ላይ ካልዘፈንኩ ሲል ዘፈኑ ለቅሶ ነው የሚሆነው። እሱ እንኳን ፍሬንድ ስለሆነ በኡጋንዳ ነው ከዚህ በኋላ የምጠራው ላውጋው። ኡጋንዳ ነው። ታች ነው የሚያወጉት። አየህ ተፋሰሱን ነው የሚያወጉት እነሱ አቁ ከፍ ብሎ መምጣታቸው ማን ይሄስት ብየዋል። ድንገት እኮ ነው የመጣችው። ድንገት ከታች ለማውጋት ወደ ተሳኔ ገባች። አውሮፕላኑ አረፈና ሻይ እየጠጣች ጠብቂ ሙሴቬኒ ሲባል ምንድነው እዚህ ክፍል ጫጫታ ብሎ ገባና እኔ ማናገር ምን ሲባል በዚህ ነበር አናግሬ ሲስተም ላይ እንደማለት የምን ጉዳይ እንደሆነ ራሱ አጣጣ። ከዛ ምንድነው ሲባል ለካ የሆነ አጀንዳ ይዛለች የሴቶች ጉዳይና የመንን መደገፈዋል አታውቅማ። ኢትዮጵያ የወንድ ስራ ነው የምትሰራው። ከዛ ውጭ አልኳት ይለፍ ያልኩ አለች። ጠበቃ ነኝ አለች። ጭራሽ ራሷን ዕዳ ውስጥ ትከታለች። ደግሞ እሷ ወንጀል ትሰራለች መጣ ጠበቃ ብዬ አናግራቸው ጠበቃ ነኝ ብዬ አይ ሙሴቬኒ እርጅና እኮ ከባድ ነው ብዬ ነው ምህረት አድርጉላት አልኩበት። ዱባይ ናፈቀች ይላል። ዱባይ ማን ነው? ዱባይ ማኛ ነና ረሃ ሁለተኛ ከተማችን እኮ ነው ዱባይ። ምን ነካቸው? እኔ ጋር ስትመጡ ረሃ ነው የምታረጉት። ረሃ ነው። ከንዶራችሁ ለብሳችሁ ብቻ ቁጭ ብላችሁ መብላት መጠጣት ነው። እኔ ጋር መጫወት ነው። ጭንቀት የለም። ፈታ ነው። ስለዚህ ምን ዱባይ ሌላ ትፈልጋላችሁ? እዚሁ ነው። ኢትዮጵያ ሁለተኛ ከተማ እኮ ነው ዱባይ። ተሙ ከኛ ጋር ዲፕሎማሲያዊ የስራ ግንኙነት ስላቋረጠ ተሳትፎ የለውም። እንዴት ሽምራቅ ምን አለ? አይ በቃ የጦሩ ሁሉ ነገራችንን ዘግተናል ከነሱ ጋር ቆየን። አይ ሽምራቅ እንኳን አይገባም እንደዚህ አይነት ነገር ላይ እንዴ ጄት አስነስተው ነበር እኮ ጄቱ እግሩ አልሰራ ብሎ ነው እንጂ ሊቀጠቅጡን እኮ ጄት ሞክረው እምቢ አላቸው። ኢንጂኑ ምናምን ብሎ አልነሳ ብሏቸው ነው እንጂ ሊቀጠቅጡን ደህና አድርገው ምን ነካ አረሽ ምራቅ የእምነት ሀገር ስለሆን እኛ የእግዚአብሔር ሀገር ፈራ እግዚአብሔር ያለን ስለሆን ጄቱ አልነሳ ሞክረው ምንድነው ባትሪ ደክሟል ምናምን ጃምፐር አምጣ ሲባል ኬዙ አለቀ። እስኪያስነሱ ድረስ ጉዳዩ አለቀ። ህዝቡ ተነስቷል እያልኩኝ እኮ ምን ነካ ኢትዮጵያ የደረሰባት መከራ ቀላል አይደለም። ጥንታዊ ታሪክ ያላት ሀገር በመሆኗ የብዙ እናቶች ጸሎት ያለባት ሀገር ቀኝ ያልተገዛት በሌላ ሰይማት ቢሆን ኖሮ ኢትዮጵያን በስማ አብሬያት እንዴት እንደማሽቋልጥ ይታየኝ ነበር። ሰይማት ስማ የጀግኖች ሀገር ስለሆነች የነስንት ተራራ የስንት ሀገር የጀግኖች ሀገር የውቦች ሀገር በመሆኗ ነው እንጂ የተወረወረባት ወርወራ ነው ሁሉ ሞክሯል። አንተ የኢየሱስ ሄልሜት ገጥመህ መዞር ሰው ነህና ምንም ብዙ እንትን ፈራ እግዚአብሔር ያ ሁሉ አንተ ታቦት እየወጣበት ያ ሁሉ ቅዳሴ እየተቀደሰ ያ ሁሉ አዛንና ቁርአን እየተቀራባት ያ ሁሉ እየተዘመረባት እንዴት ነው የምትወርቀው? ጠዋት ተነስቶ ሌሊት ላይ አላሁ አክበር በዚህ ጋር ደግሞ አዛኑ በዚህ ጋር ቅዳሴው በዚህ ጋር ዝማሬው ያ ሁሉ እየተጸለየበት እንዴት ኢትዮጵያ እንትን ትላለች እንዴ? ቀልድ ጎልያድ ብያለሁ ይላል። ጎልያድ ዳዊት ነው። ዳዊት ደግሞ ናሬሽኑ እንዴት ነው የሚሰራው? ባናና እንዴ በጣም ነው በቃ የመኒ ሄስትን በአማርኛ ተጽፎ መጽሐፍ ላይ እያነበብኩ ነው መሰለኝ። በሙሉ ስም ተሰጥቷቸዋል። በአገር ደግሞ ማታ ብትኖር ማለት ነው በደንብ ይገባል። ባናና የሚያወራው ነገር የነበረውን ኢቨንት ነው የተነተነው ፕሮግራሙ ላይ ያለው እኔ ለነገሩ ብዙ ስለማይመቸኝ ሱዳን መቆየት አልወድም እና
ክብር ሊሰጥ ኦልሬዲ የተከበርን ነን። ክብር ሊሰጥ ኦልሬዲ እኛ የተከበርን። ሱዳን አከበረን አላከበረን፣ ግብፅ አከበረን አላከበረን፣ የመን አከበረን አላከበረን፣ ጥቃቅን አነስተኛ ሀገሮች አከበሩን አላከበሩን ምን ያደርግልን? ኦልሬዲ እኛ የተከበርን። ሰራዊት አለን፣ በጀት አለን፣ ህዝብ አለን። አራት መስሚያችን ድፍን አንሰማ። በጣም እኔ ሱዳን ብዙም አይመቸኝም እውነት ለመናገር። ሱዳን መጀመሪያ የውስጥ ችግሯ ዘመለ ሳቢ ከከፈተው አሁን ማወያየት ያለባት እንደውም ኢትዮጵያ መንገድ የሚከፍት ነው ይመስለኝ። ዝም ብሎ በቃ ያስገባል። ስማኝ፣ ውይይት እንደውም ማወያየት ያለባት ኢትዮጵያ በልማት በጣም ቢዚ ነች እንጂ ማወያየት ያለባት እንደውም ኢትዮጵያ ነበረች። ሱዳን እኮ አሁን የውስጥ ችግር አለባት በጣም። እንዲሁ ካርታዋን ራሱ አይታታል እንዴ? አይታት አገሪቷን ራሱ አይታት እኮ ትንሽ የሆነ አመዳምነት ይታይባል። ከጥቅጠው እኔ አላዝምላችሁም። አክቹዋሊ ሙሉ ሶሻል ሚዲያ ላይ ለማውቀው ሰው ምናምን አላዝንም። ስፔሻሊ ላይክ ታይሚንግ ምናምን እየጠበቁ የሚነሱ ሰዎች ፌክ ስለሆኑ ሁሉንም በአንድ ነው ማያቸው ነው። ምን መሰለህ ሶማሌ ዛሬ አብራ በቆም ሌላ ልትነሳ ትችላለች። አስኳለ መሰለህ አንዴ መጣ ቤተ መንግስት ገብታ እራት በልታ ምናምን ሰላም ብላ ደግሞ ሄዳ ደግሞ ሱዳን ጋር ልትሄድ ትችላለች። ችግር የለውም። ችግር የለውም። የእሷ ችግር የለውም። በክፉ ቀናችን ከጎናችን የቆመች አገር ስለሆነች መቼ ማድረሳት ገብቷል። በክፉ ቀን አብራን የቆመች ብቸኛዋ የታሪክ መጽሐፋችን ላይ በነበረው የትጥቅ ትግል የዲፕሎማሲያዊ ትግላችን ላይ ሱዳን ጋር ሀገር ነበረች ብለን ታሪክ ላይ እንጽፋታለን። አይ እኔ ራሴ ተመቸችኝ። ሶማሌ በጣም ተመቸችኝ። ሶማሌ በጣም በዚህ ደረጃ እኔ ብዙ ጊዜ ኔጌቲቭ ነበር የምትመስለኝ። ለካ ፖዚቲቭም ይሰራል። አዎ አለ እንትን ነው። አየህ ከነ ሱዳን ጋር ደግሞ ፖለቲካዊ ትስስሯ አደገኛ ነው። አስበው እና ወጥራ ያዘቻት። ለጋራ ጥቅም ብላ እንኳን ምንም የማጎብደድ አይነት ነገር አላሳየችም። ሶማሌ በቃ ከፍተኛ አንደኛ አላታ ምንም አትፈልግም። ወደብ አላት። ኦኬ አላታ አቅም። ሱዳን እኮ አሁን ሱዳን ችግሩ ምንድነው? የመን ጋር ስትይ የመን ጎረቤቷ ነች። ድመት ምናምን ወርወር ታደርግላታለች። ገብቷል። ያልተረጋጋች ሀገርም ስለሆነች ትሄድና ሀገሯ ላይ ሆና ተቀጠቅጣታለች። መቀጥቀጥ ትፈራለች ሱዳን። የመን እኔ በጣም በጀቱ ከግብፅ ጋር ደግሞ በተፋሰስ ይገናኛል። አየህ ከግብፅ ጋር ደግሞ በጥቅም ይገናኛል። አየህ የመን ምስኪን ካናዳ ላይ ኤምባሲያቸው ጎረቤት ነው። ካናዳ ላይ ነው ኤምባሲያቸው የሁለቱም ሀገር። ስለዚህ እዛው ቡና ይጠጣሉ አብረው። እዛው ኤምባሲ ለኤምባሲ አምባሳደሮቻቸው ቡና ይጠጣሉ እዛው። ስለዚህ ተወካይ ሲባል የመን ምን አለች? ከሱዳን ጎረቤት አይደለች? ባህረ ሰላጤውን የሚመራው እሳቸው ይደውሉ ተባለ። ማን ናቸው ባህረ ሰላጤ? ደግሞ ኢራቅን ማን ነው? ኢራቅን ሆነ ገቡ። ባህረ ሰላጤው እንዳለ የሚመሩ አሉ። ዮኒ ነው። አይ ታሽ ይሁን እንግዲህ እሳቸው ይደውሉ ሲባል እሳቸውን አትንካቢ። እሳቸውን አትንካቢ እና እዚህ ሳዳም ስለማይመች እሳቸው ይደውሉ ተባለ። እሳቸው ይደውሉ ሲባል አይ አለች የመን እና ግብፅ ትደውል አለ። ከዛ ወዲያው ሱዳን ምን አለች? ግብፅ ትደውል አለ። እኔ ደግሞ ሱዳን ለምን አትደውልም አልኩ። ለካ የቋንቋ እጥረት አለ። እኔ አልገባኝም። ከዛ ሱዳን ትደውል አልኩ። አይ ግብፅ ትደውል። ሱዳን ለምን ራስሽ አትደውይም? አንቺ አይደለሽ በበላይነት እየመራሻል። አይ ሱዳን ትደውል። ሱዳን ገባችና የድሮ ላንድ ሮቨር ታውቃለህ? የድሮ ኢትዮጵያ ውስጥ ያለ ላንድ ሮቨር በመነቤላ የሚነሳ እንደዚህ እንጂኑ ታውቀዋለህ? አይ ቲንክ ግሪን ነገር ነው። ወለጋ ውስጥ
ጋሽ ሙላል የሚባሉ ሰውዬ ነበሩ። ፒካፕ አላቸውና ኢንጂናቸው የሚነሳው ከፊት እንትን ይገባና መነቤል ላይ ይባል ይገባና እንደዚህ ነው ተንቀጥቅጣ ትነሳለች መኪና። ትዝ ይለኛል ልጅ ሱዳን እንግሊዘኛው ላይ እንደዛ አልሆነች። የግብፅ ሪሰንትሊ ምን ነው የሰማሁት ነው። ከዛ የመን ምን አረባ ከትራንስፈር አረባ አረ ግብፅ ተቀጥያውን ለምን ቁጭ አደረገችው? ተቀጥያውን ለምን ነው ቁጭ አደረገችው? ነው ማን በራሷ ቋንቋ በጣም የኮራች መስሎኝ ነበረ። ግብፅ በጣም አምባሳደሮቿን ማስተካከል አለባት። አምባሳደሮቿ ለምን መሰለ ምንዛሬ ነበር የምትሰራው ኢትዮጵያ። ከዚህ በኋላ ምንዛሬዋን ዘጋችባት። አየህ ምንድነው ችግሩ? ምንዛሬዋን ዘጋች ኢትዮጵያ። መጣችና በኃይለኛው ሌቭል መጣችና አፖች ምናምን ሰራች። ፈንድሬዚንጎች ምናምን ቀጥታ ለባለድርሻ አካላቱ መስጠት ጀመረች። የድሮ ሲስተሙ ጠፋ። ሲስተም ገለበጠች ኢትዮጵያ መጣ። ስለዚህ ቁርሾ አለባት። አየህ ግብፅ ግድብ መገደባ ብቻ ሳይሆን ትራንዛክሽኖቹን ሁሉ አቋርጣለች። ግብፅም በግሽበት ተመታለች። ተመታለች። እስካሁን ሱፍ አልቀየረች። ለአምባሳደሮቿ እስካሁን ሱፍ አልቀየረች። ፕሮፋይሏን ሄዳችሁ እስካሁን አልቀየረች። እስቲ ደግሞ መንፈሱን ለማስተካከል አንድ መዝሙር ደግሞ አዳምጠን ብንመለስ ምን ይመስላል? ባኔክስ እየተከፈተ ኢትዮጵያ እኮ የሁሉ ጫጫታ ያው የምታስመርቀውን ግድቧን ነዳጅዋን ምናምን እኮ ሾፈች። መበልጸግ ሳይሆን ማበልጸግ ላይ እንዳለች እኮ ኢትዮጵያ ተቀይራ በአሜሪካ ብትገባ ደስ ይለኝ ነበር። አንተ ደግሞ ምን ነካ እንዴ ዘራፍ? አይ ኢትዮጵያ ችስታ ናት ብዬ ነው የማስበው። እና ኖ ችስታ አሳየች ገብቷል። አሁን ባለው ኢንቨስትመንት ጉዳይ ላይ አሜሪካን ብናስገባ ጠንካራ ናት፣ ኢኮኖሚዋ ጠንካራ ናት። ኤርፖርት ነዳጅን ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ወደታውቀው ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ካረከው ሚስጥሬን አጸያፊውን ስራ እነግረዋለሁ ታማኝ ነህ ጌታ ኢየሱስ ጊዜ የማይለውጥ
ግን የእሳት ነዳድ ነው። አፌን አልከፍትም ለማንም ጌታዬ ዘላለም ሚስጥረኛዬ የልቤን አጫውተዋለሁ ገበናዬን አሳየዋለሁ ገበናዬን አሳየዋለሁ ዳላኬ እንዴት ነው? ተጫዋች እስኪ እንዴት ነው? ፊራዬ እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ አማን ነው? ሁሉ ሰላም። እንዴት ናችሁ? ቡካ ሁላችሁም ሰላም ናችሁ? አለው እግዚአብሔር ይመስገን። አይ ዳላኬ ደህና ነሽ? ደህና ነኝ። እንዴት ነሽ? Good to see you. Good to see you too. እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አንዴ ረፍ ምትሉ አላችሁ ሌላ? ሃይ ፊራይ ሃይ ሰላም ሁላችሁም እዚህ ያላችሁ ቡካዬ ሁላችሁም እንዴት ናችሁ? ደህና ነን። አይ ማሂዬ ደህና ነሽ? እንዴት ነሽ? አለሁልሽ። ፊራዬ በስንት ጊዜ መጣህ እኮ በስመ አብ። የተባበሩት መንግስታት ስብሰባ ስለነበረ ይመጣል። አይ አሪፍ ነው። ሙሩ አልቆ ነው እንደ ጨረሰ ያ ቆማል አለቃው። አዎ በጣም ቆንጆ መዝሙር ነበረ። በጣም ማን ነው መዝሙሩ? እኔ ፈልጌ ነው ያገኘሁትና ወረታ ያውቀው ጌታዬ ብላችሁ ስታረጉት ይመጣል። ዘላለም ሚስጥረኛ የደረጀ ነው ግን አዲስ ሆነው ዘምረዋል። አዲስ ነው ብቻ ወረታ ያውቀው ጌታዬ ኒው ፕሮቴስታንት ሶንግ ከቨር ምናምን በሉት። ያ ከቨር ሶንግ ስትሉት ነው የሚመጣው። ማሂ አላወኳትም። ማይ ኪችን እኔ ነኝ ማቀ እንደ አንደኛ ተከራካሪ እዚህ አንደኛ ቀንደኛ ላንተ በእናትሽ በቃ አምባሳደር ሆነሻል። ፎሎ በቃ ቢራስ ጨጓራችንን ላጠው ቡካዬ ባናና ፎሎ ባክ እንዴ ነው እዚህ ማን ነው አንፎሎ ያደርጋል? ባናና ራሱ በስንት ጊዜ ነው ያየሁት? ባናናዬ እንዴት ነህ? ዳላኬ ታዲያስ እንዴት ነሽ? ያ ሁሉ ሰላም። ልጄ በጣም ደህና ነው። የሆነ ሰው ግን እኔማ ረፍት አደረኩ እኮ ሶሻል ሚዲያው ይመርዝሻል። ገባሽ? ልቤን በጣም እያነጻው ነበር መልሶ ሊያቆሽብኝ ሲል ረፍት ላርግ ብዬ ወጣሁኝ። አይ ጥሩ አደረክ። ግን አንዳንድ ቦታ የቤተሰብ ጉዳይ ምናምን ሲኖር እዛ ገብቼ ትንሽ አወራለሁ። አይ ሳይ ጥሩ ነው። ብሬክ መውሰድ አንዳንዴ ያ ብሬክ በጣም ያስፈልገዋል። ሙሉ ሶሻል ሚዲያ የሚጠቀሙ ሰዎች በክሊክስ ምናምን ረፍት እንኳን ቢያደርጉ አእምሯቸው ትንሽ ይሻሻላል። ቢኮዝ ዝም ብለሽ የምታየው ነገር ኔጌቲቭ ኢነርጂ ነው ወደ ቤትሽ ይዘሽ የምትገቢበት በገዛ ስልክሽ ማለት ነው። አይ ነው ቢኒ ወይ ቡካዬ እንዴት ነሽ? ሰላም ነው ጌታ ይመስገን ሰላም ነኝ። ፊራዬ እንዴት አለ ወንድማችን? አለው እግዚአብሔር የተመሰገነ።
እዚህ ያላችሁ ወንድሞች እህቶች ነበርን እንግዲህ እየሳቅንም እየታዘብንም እየዘመርን እንደዛ ነው። ሲሪየስ ካረከው መጥፎ ነው። እንደዚህ ኢንጆይ ያረከው ሲሪየስ ካረከው ከባድ ነው። ቅር ያለኝ የሀገር ውስጥ ያሉትን ባንዳዎችንና ባዳዎችን ስለረሳቸው ሀገር ውስጥ ስብሰባ ላይ ያልተገኙት ባንዳዎችና ባዳዎችን ረሳቸው። አይመጥኑንም ብዬ ነው። በሀገር ደረጃ ከተጠሩ እውቅና ያገኛሉ። ገባ አይደለ እኮ ባንዳና ባዳ ብለህ የምታነሳቸው እየጠበቅኩ ነበረና ለምን ለእነሱ የቤት ኪራይ ምናምን መክፈያ ምናምን እንትናቸው ነው ቢዝነሳቸው ነው። እዚህ ስታይል ሌሎችም አሉ ማለት ነው ጥቃቅንና አነስተኞች እንዴ። የድሮ የአርከበ ቁባይ የሰራቸው ሱቆች ታውቃለህ? ኮንቴነሮች አጥርጥግ የሰራቸው ይደበት ያ ቸርች አልባው ማለት ነው። በብዛት ነበሩ እነሱ። አረባክ አዎ ከስር ምናምን አንዱ ምን አለ መሰለህ ጦጣ ዝንጀሮን መከረቻት። እሺ ፍሩት እየበላች ዝንጀሮ ጦጣ ፍሩት እየበላች ኬታ መጣሽ አለቻት። ስትላት ሰማዶ ትሄድና አለችው ውሾች ይመጡባል አለች። ትንንሾቹ ሲመጡብህ ሽሻቸው አለች። ወደ እነሱ እንዳትሄድ፣ ትልልቆቹ ሲመጡ ግን ሩጥባቸው አለች። ይፈሩዋል። እነሱን አልፈ ስትሄድ ጥቁር ሜዳ በጣም ጥቁር የሆነ መሬት አለ። እሱ ላይ ተንከባለ ስትሄድ ይሄን ሙዝ ታገኘዋለህ አለች። መካሪዋ ማነች? ጦጣ። ተመካሪው ማን ነው? ከዛ እየሮጠ ሲሄድ ውሾች አይ ቡችላ በተፈጥሮ ስትጨው አትነካም አይደል? ትልቆቹ ናቸው የሚመጡብህ። ቡችላዋ ስትጨው ሮጥ አመለጣትና ትልቆቹ ሲመጡ ወደ ትልቆቹ ሮጥ ቦጫጨቁት ሰውነቱን። መሸሽ የነበረበት ትልቆቹ ነው እንጂ ትንሾቹን አይደለም። ቦጫጨቀችው። ከዛ በኋላ ጥቁር መሬት ላይ ተንከባለ ስላለችው ሲንከባለል ያ ጥቁሩ ነገር ለካ ጉንዳን ነው። ከዛ ብሎ መጮህ ጀመረ። ጉንዳኑ የበለጠ ቁስሉ ላይ ጉንዳን ሲበዛበት ማለት ነው። ወይኔ ጦጢት የባሰ ጨመርሽብኝ አለ። ሙዙንም አላገኘም እንዳለ እያበደ ሄደ። አንዳንድ ምክሮች ከስር የነበሩ እንትኖች እንደዛ ነበሩ እና እኔ አላየኋቸውም። ሀሳብ ሰጪዎች ምናምን የአርከበ ቁባይ ሱቆች ነበሩ። ለጥቃቅኑም ለከፍተኛም ከፍተኛ እንኳን ለነገሩ ብዙ ቦታ ለመስጠት ነው። አይ ከፍተኛ ከመጣማ ከፍ ብለን እንመጣለን እኮ። ሰርጓጅ መርከብ አለ። ባህር ኃይል እኮ አሰልጥነን ቁጭ አድርገናል እኮ። ውሃ እንደሌለን አትቁጠረው። አውረጃ የላቸውም ብለህ ንቃ ዝም አትበል። ኦልሬዲ ዋናተኛ ጠላቂ ሰው አለን። እኔ ስንት አካውንት ይሄ ነው አካውንት ያለኝ። ይሄንንም ዛሬ ነው የገባሁበት እንትን ስላለን ምንድነው የተመድ ስብሰባ ስላለን የገባነው እንጂ ሌላ አካውንት ነው እንዴ? ራሱ እኮ ነው ራሱ ነው። በቃ እንግዲህ አሁን ወደ ጸሎት ልንገባ ነው። ይሄን አክል ከተጫወትን ይበቃናል አይደለ? የምትሉት አለ ሌላ? ማሂ ቴንኪዩ አምባሳደርነት ተሾመሻል። የራት ግብዣ እናደርጋለን አምባሳደሮቻችንን ሰብስበን። በጣም አመሰግናለሁ። በቡካ አማካኝነት በቡካ አሳይን በማድረግ በምክር ቤቱ ተመርጠሻል። ቡካዬ ቴንክ ዩ ሶ ማች። ይዋቀው አይ አንድ ቀንማ ራት ግብዣ መኖር አለ። የመንግስት ተጠሪ ነች ታውቂያለሽ። ቡካ ታዲያ በየኮመንቱ ስር ነው መከራከር። የመንግስት ተጠሪ ነች። ዳህላክ ነበረች በፊት። አምባሳደር አድርገን ወደ ሌላ ሀገር ልከናት ነው። አዎ ለፍስራ በስቶብኝ ነው የላከኝ ቦታ አምባሳደር አድርገን ልከናት ነው እንጂ ዳህላክ ነበረች። አሁን የመንግስት ተጠሪ ቡካ ነች።
መንግስት የፖለቲካ ተጠሪ ነች። ለዛው ዳላክ ምን ጡረታ ወስደት ነው? አይ አምባሳደር አረጋግና ስራ ይበዛባታል። እንደገና ደግሞ አየሁ ካጠገብ ገሸሽ ለማድረግ ነው ብዙ ጊዜ አምባሳደር ነው። ዳላክ ዛሬ የቡካ አሁን የመንግስት ተጠሪ ስለሆነች እሷ አሳይን የምታደርገው ሁሉ ሹመት ያገኛል። በጣም ነው የምትደውልልኝ ቡካና እኔ ግን የሙሉ ስልጣን ለብላቴናው ቢሰጠው ደስ ነው። የመጨረሻ በቃ ብላቴናው እኮ ታማኝ ወዳጅ ነው። መዝሙር የማስታወቂያ ሚኒስትር ነው። የማስታወቂያ ሚኒስትር ነው። አንድ የደህንነት ሚኒስትር ነው። አዘው ስልጣኑ በሞኖፖሊ ዞቴ የመንግስት ኮሚኒኬሽን ቢሮ ኃላፊ ነው። በዛ ላይ የኮሚኒኬሽን ዋና ብዛቱ እና ብዙ ስልጣን ነው ያዘው። ደሞዙ ራሱ አሁን ለሳቸው የሚከፈል ደሞዝ በነገራችን ላይ ሴኩሪቲ ጥበቃው ምኑ ደሞዙ ብዙ ነው። አይ መደረግም አለበት በእውነት ስፔሻሊ በዚህ በኮሚኒኬሽን ጉዳይ ትልቁን ድርሻ ነው። የሀገሪቱን የፖለቲካ ሁኔታ ያንጸባርቃሉ። ብዙ ጊዜ ሰርፕራይዝ አድርገውናል። የሀገሪቱን የገጽታ ግንባታ ሰርተው አይተናል። ቲቪ ላይ ደንግጠናል። በጣም ባለሀብቱ ይላል። በቃ በጣም ያዝናናኝ ቪዲዮቹ ምናምን ሲለቃየዋሉ እና ባለሀብቱ ፍራው ላይ ተቻ ምናምን ብሎ የሚለው ነገር አለ። በጣም ያዝናናኝ ያ እኔ ያየው በቃ ይመጣልኛልና እንዴ ምናምን በጣም ያዝናናኛል። የራሴ ደረግጣለሁ ታውቃለህ። የሆነ ቀን ላይ በኔጌቲቭ ገባ ማለት እንዴ ደግሞ አይፍራውል ደግሞ ከብላቴናው ጋር ደግሞ ጣልቶ ነው ምናምን ብዬ ቀጥቅጦ ብዬ ውጤት እላለሁ። ለካ ሙገሳ ነው እና ምን ሆኖ ነው በቃ እንዴ ተጋጨ እንዴ ከሱ ጋር ምናምን ብዬ እያሰብኩ ነው። መጨሱን በእናትህ አስታውሰን እስቲ በእናትህ። ባናና ድሮ በአማካሪነት ሰርተው ነበር እኮ ጡረታ ወጥተው ነው። አቤት ጡረታ ወጥተው ነው እንጂ ድሮ እኩል ስልጣን ለውጡ ላይ ገና እንደ ሀገር ለውጡ ላይ መንግስት ሲቋቋም ነበር አማካሪ ነበር ነው። ከመጀመሪያው ጀምሮ ገና እኮ የፕሮቶኮል የትጥቅ ትግል ላይ ነው አብሬ የነበርኩት። የፕሮቶኮሉ እንትን ነበረ። የፕሮቶኮል ኃላፊ ነበሩ። እኩል ድርሻ ነው ያለኝ። ምንም ነገር አትክተተኝ። የትጥቅ ትግሉን ስቀላቀል ሁለታችንም እኩል ጸሐፊ ነው የነበርነው። አራት ነበር እኮ ዝም አትለው ያ እኩል ስልጣን ነው የነበረ። ግን መጨረሻ ላይ እንደ ሀገር አንተ ያው በሙሉ አጥፍተህ ተቆጣጠርኩ። ከላይ ተቆጣጠርኩ። ዛስ እነዚህ እኔ ግን የእውነት ለመናገር በጣም ብዙ ሰዎች በተሳሳተ መንገድ ነው የሚያዩና በቃ እንደው በደንብ ያውቁት ብዬ ነው ብዙ ጊዜ ማስበው። ጌታ ነው ምስክሬ። አንዳንዴ ላይክ ኢቭን ሼመኛ መሆንን ራሱ ቢያውቁ አንዳንድ ነገሮችን መረዳት ይችሉ ነበር ብዬ አስባለሁ። ሲሪየስሊ ነው የማወራው። በቃ በጣም ሼመኛ ነህ እና እሱን ነገር እግዚአብሔር ቢሸፍንልህ ደስ ነው የሚለኝ በእውነት። በደንብ ቀርበው ምናምን ቢያውቁ በደንብ ላኪ አሁን አንዳንዶቹ ምናምን ያውቋል ብዬ ራሱ ማስባችሁ ሰዎች በደንብ ያውቁም አይመስለኝም። ሲሪየስሊ ነው የማወራው። አንተዋወቅ እዚሁ ላይ ነው የምንተዋወቀው። አንተ እኮ እና በጣም በቃ በጣም ማዝነው አንዳንድ ጊዜ ላሴት እና ሼም ይዞ አንዳንዴ እንትን የምትላቸው ነገሮች በቃ ሲያስመቱ ሳይ ምናምን ይገርመኛል። ያ እና እግዚአብሔር ካንተ ጋር አለ
በደንብ አሜን። ልክ ነው። ዳስ ደንወሪ እሱን ላመስግነው ተንበርክኬ። በጥቃቅን ነገር ራስን አታበሳጭ። ሁለት ጆሮ ፈጣሪ አንተ አገር እየመራን 130 ምናምን ሚሊዮን እየመራን እንዴት ነው የምንበሳጭ? ፈጣሪ ሁለት ጆሮ ሰጥቷል። በአንደኛው ታዳምጣለህ፣ በአንደኛው አላስፈላጊውን ነገር ታፈስበታለህ ማለት ነው። አልሰማም እኔ ባሰጥ እኛ ኢኮኖሚ ለማሻሻል የሀገራችንን ህዝቦች ኢኮኖሚ ለማሻሻል ደፋ ቀና እያል ጎረቤት ሀገሮች ኪሳችን ለመግባት ይሯሯጣሉ። የሀገሩን ሰው ይፍጨርጨር፣ ጎረቤት ሀገሮችም ይፍጨርጨሩ። ከዚህ በኋላ እረፍት አድርግ። ከዚህ በኋላ ወታደሮቻችንን ቦርደሩን ዘግተን ቁጭ ብለናል። ማንም ወደኛ መምጣት አይችልም፣ እኛም ወደ እነሱ መሄድ አንችልም። የተመድ ስብሰባው ላይ ዛሬ በቃ ውሃ ጠጥተን ይወጣል። እንዳልሰትያ ከዚህ በኋላ አብስን በርን በላይ ነው የምንበረው። በምንም በመኪና እንገናኝ በምን ከላይ ነው የምንበረው። ያ ነውና እና እንደዛ ነው። ባናና ተጫወትን። ያው አንዳንዴ እንደዚህ መጫወት ያስፈልጋል። ያስፈልጋል። ወንድ ፍራውል መልካም ምሽት። ኤኒ ታይም አለው ደውልኝ። እሺ በቃ አትጥፋ። ቲክታክ ና አንዳንዴ የመጣ ዋና አትጥፋ። አንዳንድ ጊዜ የመጣ ዋና ቢሊየነር ሰውን እመጣለሁ። ቢሊየነር ሰውን በቅርቡ ስለመሆኑ አይዞህ። እሺ ጌታ ለአንተ ያደረገው እናምናለን። ምክንያቱም ኤለን ማስክ ትሪሊየነር ስለሆነ እኔ ቢሊየነር መሆን ግዴታ ነው። ኦፍኮርስ የጌታ ልጅ ሆነ እንድሮ የ4 ሚሊዮን ዶላሩን መኪና መስሎ በወቅቱ እሱማ በቃ እሱ ዝም ብዬ ቀርጬ ምነው ሳረግ ነው የምታዩት። አዲስ መኪና አዘዝክ እንዴ? በዶላር ነው የሚል አይጠፋም። ቆይ ገና ነው ባና ቆይ ጸጥ በል አሁን ጸጥ በል ቆይ። ብራቮ። ግን ፊራ ዛሬ ምን ተማርኩኝ? የኛ ሰው ከስብሰባ በቁም ነገር ማለት ነው ከእንትኑ ባልናገረው ስለሚደብረኝ ነው ለራሴ ማለት ነውና የሆነ ሰው ድምፅ ያስተጋባል። ያንተ ከሆነ አላውቅም። ፎሎ ባክ ላይ ማን ነው ቢኒ? ፖዚቲቭ ነው እንትኑ አይደል? አነሳኝ እንጂ ነበርኩኝ ነበር እኮ ማነሳው እኔ አይደለሁም እኮ እኔ እኮ ታውቃለህ አሁን 840 ሺህ የነበረውን እኮ ነው 810 ሺህ ያስገቡት። ባለፈው በኔ በሌላት ነው እኮ ፋሎ የተደራረጋችሁ። ማን እንደሚያነሳ አላውቅም። እንትን ይቆያል። እንደዛ ስትቆይ በተለይ ቆይተህ ስትመጣ ምናምን ራሱ ያወጣል ወይ ራሱም ሊያወጣ ይችላል። ቲክቶክ ማለት ነው እንጂ ብዙ ጊዜ እንገናኛለን ገስት ቤት እንዳልክም ምናምን ማለት ነው። ሚጋ እንዳልጋ በርዴ ተገናኝተናል እና የዛሬው ሚቲንጉ ፌር የሆነ ነገር አላየሁም። እኔ ኤግዛሚነስም ቴዲ የተወሰነ ነገሮች ያሳይ ነበረ፣ ግን ዛሬ ፌር አላረገም። አንድ ሰው ለተከሰሰበት ወይ ለተወነጀለበት ነገር ወይ ለተወቀሰበት ነገር ሊያቀርብ የሚችለው ማስረጃ ነው። ቤክሲ ነው ድምፅ ያስተጋባል። ባናና ማለት እና ከዚህ የበለጠ ማስረጃ እንዴት ሊቀርብ ይችል ነበረ? አሁን ምን ቢያቀርብ ነው ፍራውን ማስረጃውን አላቀረበም የሚባለው? ለተወነጀለበት ነገር ለተከሰሰበት ነገር ወይም ደግሞ አሉባልታ እንበለው። እኔ እንደውም አሉባልታ ነው ብዬ የምጠራው ማለት ነው። ልጅቷም አንደኛ ነገር ያው ልታይ የምትችለው ነገር የቀረበላትን ነው። ሁሉንም
ሁሉም ነገር ማሳየት አለበት እንዴ? የዛሬ 10 ዓመት የዛሬ 8 ዓመት የዛሬ ለሌላው የገዛውን ለሌላው የሸጥከውን ለሌላው ያው መግዛት መለወጥ ነው ስራው ማለት እና ማስረጃ አሳይ ስትባል ማስረጃን እያሳየ ነው። አለማሳየት መብት ሆኖ ማለት ነው። ግን ተአማኝነትን ለሁሉም እዛ ለነበረ ሰው አክብረ ተአማኝነትን ለማሳየት ማስረጃውን ስታሳይ ነበር። አልታይ ይበላቸው ይሁን አውቀው ይሁን አላቅም አንዳንዶቹ በኮምፒውተር የሚከታተሉ አሉ። በኮምፒውተር ሲሆን በደንብ ፎንቱ ምናምን በደንብ ይታያቸዋል፣ ቀርቦ ይታያቸዋል። ሌላው ቢቀር ስክሪንሾት አድርገው ዙሚን እና አውት አድርገው ማየት ይችላሉ። እንደዛ እያደረግ ያን ያህል ድረስ እያሳየክ አለመታመንክ ወይ ደግሞ አለመቀበል ቅቡልነት አለማግኘት በጣም አሳዝኖኛል። ከዛም ይልቅ በድፍረት የምናገረው ቴዲ ሐዋሳ እንዲህ አላቀውም ነበር። ይብዛም ሚነስ በሆነ መልኩ ፌር የሚመስለኝ ልጅ ነበርና ዛሬ ትልቅ ነጥብጥሏል፣ ትልቅ ስህተት ሰርቷል ማለት ነው። እንደዛ በማድረጉ ማለት ነውና የኛ ሰው ታዳኛ ማስረጃ ተብሎ ማስረጃህን ይዘመተ ከአንድ እስከ 10 የሚሆኑ ብዙ ምስሎችን ስታሳይ አይቻለሁ። እኔም ነበርኩኝ ማለት ነው እና የሷ የተሸጠበትን መኪና ወይም ደግሞ ለሷ የተሸጠላትን